እናንተ የድራማው ነገር ማለት ነው። ይሄ ጠጉር እንግዲህ ከጠጉር አንድ ነው። እስቲ እንደው ድራማቸውን እስቲ ቁጥርጥር ዛሬ በውድ ተሰርታ ዛሬው ተፈታ ዛሬውኑ እንደ ዛሬውኑ ቁጥርጥር ተሰርታ ዛሬውኑ ተፈታችሁ ብላችሁ እንዳትበጡ ማለት ነው። እንደው በህይወታችን እየተጫወቱብን አይደል እንደ ያሉት እናንተ አትባሉ። አሁን ተዜድ ቤት ገብቼ የሚባሉት የሚሰዳደቡት በኮሜንት በምን በጣም ገርሞኛል ማለት ነው። ቆይ ይሄ ጠጉር እኮ ሰሞኑን ስናየው የነበረው ነው። ይሄ አሁን ከአብርሃም ጋር እንትን ያለችው ማለት ነው። ያኛው ደግሞ ዛሬ የተለቀቀው ደግሞ በቁጥርጥር ተሰርታ ነው። ቆይ እናንተ ግን እኛ ሞኞች ነን እንዴ? እነሱ ድራማቸውን እየሰሩ እነሱ በእኛ እየቀለዱብን እያፌዙብን ማለት ነው። ቆይ አብርሃም ግን ሞኝ ሁነህ መቀጠል ትፈልጋለህ? እንደዚህ አንዴ ካንዷ ሴት አንዴ ካንዷ ሴት። እኔ በጣም የገረመኝ ነገር ማለት ነው ቅድም አላስተዋልኩም ነበር። አሁን ቁጭ ብዬ እያየሁኝ የሹልባውና የዚህ የተኩሱ ጠጉር ማለት ነው። እንዴት ነው? ቆይ ይሄ ነገር እንዴት ነው? ዛሬ አሁን ይሄ ቪዲዮ ዛሬ ተሰርቶ ተለቀቀ አይደል እንዴ? ይሄ የቆየ ቪዲዮ ነው። ይሄ ደግሞ አዲስ ቻናል ሊከፈትለት ነው። በቃ በሩታ ካልሆነ እናንተ ቻናል አትከፍቱም ወይ በአብሬሽ ካልሆነ እናንተ ቻናል አትከፍቱም፣ በሌላ ሰው ማለት ነው። እኛ እዚህ ስንት ዓመት ሙሉ እንትን እንላለን፣ እናንተ በአንዴ ያህል ታገኛላችሁ ማለት ነው። ለምን? ወሬ ስለምንወድኛ በራሳችን ማለት ነው። በጣም ነው የገረመኝ እግዚአብሔርን እኔ እኮ ተጠራጠርኩኝ። መቼ ነው ይሄ ቪዲዮ? ዛሬ በቁጥጥር ተሰርታ ነው ያየናት። እንዴት ነው በአንዲ በዛሬው ሁለቴ ጠጉራችሁን ተፈታችሁ የምትሰሩበት ነው? አዲስ ጠጉር ትናንትና ያየነው ሌላ ነው። እንትን ቀለበቷ ሲወርቅ ዛሬ ትናንትም ከኤፍሬም ጋር ስትሰራ ይሄ ጠጉር ነበረ። ዛሬ ደግሞ በቁጥጥር ተሰርታ ነው የመጣችው። እንዴት ነው ግን? እያሾፋችሁብን ነው እንዴ? እየቀለዳችሁብን ነው እንዴ? ይሄ ቪዲዮ የቆየ ቪዲዮ ነው። የቆየ በቃ ሲያስመስሉ ማለት ነው። እና አረ በጣም ትገርማላችሁ። እግዚአብሔርም በጣም የሚገርም ነገር ነው። አብርሃም በጣም ለሰውም ትንሽ ማሰብ አለብህ ብዬ ነው የማስበው ማለት ነው። ስንት እየተባሉ ስንት በቀደም ለታ በእናንተ ምክንያት ቢሄሉት የሆነች ሊሙታለች። ስንት ሰው በሽተኛ የሆነ እናንተን ወደድን እያለ ማለት ነው። እኔ አንዳንዴ ትገርሙኛላችሁ ማዳም ቤት የምሰሉ ልጆች ማለት ነው። እኔ በነገራችን ላይ ማለት ነው አያለሁኝ ቪዲዮ ያለሁኝ ግን በቃ የራሴ የተወሰኑ ነገሮችን እንትላለሁ እንጂ በትክክለኛ እንኳን ምን ተባለ ብትሉኝ አላይም። ግን እኔ በጣም የገረመኝ ነገር ማለት ነው ዛሬ ይሄ ቪዲዮ ማለት ነው ይሄ ቪዲዮ እንዴት ነው በአንዴ ሁለት ጠጉር የሚሰራው ሹርባ? ኧረ ተው እንትን አትበሉን። እኛ እኮ ችግር የለም ብሰሩም እኛ እንሰራለን። እኛም አንዳንድ ላይ እናገኛለን። ግን የማይሆን ነገር አትጫወቱብን፣ አታሹፉ፣ በሰው ላይ አታሹፉ ብዬ ነው የማስበው። ለምን መሰላችሁ? ይሄንን ሁላችንም አይተነዋል። ይሄንን ሁላችንም እያየነው ነው ማለት ነው እየሰራችሁትን። ቅድም እንግዲህ የዛሬ ቪዲዮ ነው እንትና ጋር ዳኔ እዛ ከኤፍሬም ጋር የለቀቅሽው። እንዴት ነው? ምንጊዜ ቁጥርጥሩን ፈተሽ ነው አሁን አብርሃምን ያገኘሁት ብለሽ እንትን የምትይው? ታሾፋላችሁ። እንዲሄው ይሄ ጠጉር ነው እንግዲህ ባለፈው እንትን ያለው እና አትጫወቱብን፣ እግዚአብሔርን አትጫወቱብን። እንዴ እኛ መጫወቻችሁ አይደለንም። ምንድን ነው እንዴ? በአደባባይማ አትጫወቱብን፣ አታሾፉብን። ኧረ በስመ አብ ከባድ ነው። እውነቴን ነው የምላችሁ። እኔ ከብዶኛል። እንትን የምትሉት ነገር የምሰሩት ነገር ሁሉ በጣም ከባድ እና እንትን የሆነ ነገር ነው እና በትክክል ስሩ። በአንድ ቀን እንደዚህ ትበሉናላችሁ? እንዲህ በአንድ ቀን ኧረ ተው እንጂ ተው። በአንድ ቀን አትብሉን። እውነቴን ነው የምላችሁ። ግፍ አትስሩብን እንዴ። እኔ እኮ የሆነ እንትን አልኩኝ። እውነቴን ነው የምላችሁ። የሆነ ነገር ተደናገረኝና ይህ ቪዲዮ ግን የዛሬ ነው እንዲህ ብዬ ማየት ጀመርኩ። ገብቼ የኤፍሬምንና የእሷን ማሳይ
ይሄ ቪዲዮ የቆየ ቪዲዮ ነው። ይሄኛው የቆየ ቪዲዮ ነው የተለቀቀው፣ ውሸት ነው። ይሄ ቤት ደግሞ እሷ አሁን ያለችበት ቤት አዲስ አይደል እንዴ? ይሄ እኮ የቆየው ቤቷ ነው። አሁን የገባችው እኮ ሌላ ቤት ገብታለች እኮ። እንዴት ነው እንደዚህ አይነት እንትን የምትሰሩብን? እውነቴን ነው የምላችሁ። አትጫወቱብን እንዴ፣ አታሾፉብን እንዴ። እኛ የሚያሾፉብን መቻጣን እናቴ፣ እየተሾፈብን አለን። ግን ቢሆንም በአግባቡ ስሩ ብዬ ነው የማስበው። እኔ እኮ ግራ ገብቶኝ ምን ጊዜ እንዲህ እናንተ ቆይ እስቲ እንዴት ነው በአንድ ቀን ማለት ነው ሁለት ጠጉር ቁጥርጥር ተሰርታችሁ? እኮ ከባድ ነው። ስትሰሩትም መከራ ነው፣ ስትፈቱትም መከራ ነው። ይሄ ቁጥርጥሩ የዛሬ ነው፣ ግን ይሄኛው ቪዲዮ የቆየ ቪዲዮ ነው። እውነቴን ነው የምላችሁና በቃ ድራማዋቸው እንትል እየሰሩብን ነው። በቃ ለመናገር እንኳን ና ብለን እንተኛለን። ደግሞ አባባሏ ኧረ ተይ ተይ ሄርሜላ ያታስመስል እንዴ! ምን አይነት ነገር ነው? እኔ በጣም የሚገርመኝ ነገር ድራማችሁ በጣም ግራ አትጋቡ፣ አትሰዳደቡ። አብራችሁ አንድ አይነት ልብስ እየለበሳችሁ አንድ አይነት እየተመካከራችሁ ዛሬ ይህንን ልበሽ ዛሬ ይህንን ልልበስ እየተባባላችሁ ሌላ ነገር እንትል አትበሉ ብዬ ነው እንትል እምላችሁ። እንዴ የማይሆን ነገር እንትል አትበሉ። እና ዛሬ እንደኔ መቼም የሳቀ ሰው ያለ አይመስለኝም። እኔ እኮ ገርሞኛል። እንዴት ነው በአንዴ ሁለት ቪዲዮ የሚለቀቀው ብዬ። አይ በጣም አሳዘናችሁኝ። ለማንኛውም አሪፍ ነው፣ አሪፍ ነው። ተጫወቱብን፣ እኛ ባላገሮችን፣ እኛ ፋራዎቹን ተጫወቱብን። እናንተ እኔ እኮ የሚያስቁኝ የሚጣሉትና የሚሰዳደቡት በኮሜንት የሚሰዳደቡት ናቸው። አትሰዳደቡ፣ እነሱ እየተጫወቱብን ነው እናቴ። እነሱ ማንም እኮ አሁን እውነት ይመስለዋል እኮ እውነት፣ በቃ እውነት። አንዳንዶቹ ያዩ እንኳን አያምኑም። ውሸት ነው አትበሉ፣ እውነት ነው የሚሉ ልጆች አሉ ብዙዎቹ። እኔ ግን እስከ መጨረሻው እናንተ ብቻ ተከታተሉ። ለነገሩ እነሱ እየቀያየሩ ይመጣሉ እኛን ልብ ለማጥፋት። ስለዚህ ሸላይክ አድርጉ። ለማንኛውም ሸላይክ እያረጋችሁ እስቲ ውዶችዬ። ከሰልን እኮ ከሰል እኛ ምን እናድርግ ብላችሁ። አሁን ሁለተኛ ቪዲዮ ለምን ሰራሽ እንዳትሉኝ፣ እኔ እናቴ ጠጉሬን እንትን ተቀብቼ